certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋን እንመካለን። ይህ ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችንን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። በልጅነቱ ነው ወደ ጌታ የመጣው። በጌታ ምክንያት በሕይወቱ መከራና ስደት አስተናግዷል። ሆኖም ይህ ሁኔታ ሳይበግረው በጽናት በጌታ ቤት እያገለገለ አለ። ተወልዶ ያደገው አዲስ አበባ ከተማ ውስጥ ሲሆን በጉለሌ ቤተል መካነ ኢየሱስ ቤተክርስቲያን የሐመር ውሃ መዘምራን ህብረት ውስጥ ያገለግል ነበር። ለትምህርት ወደ ቡታጅራ በመጣበት ወቅት ቤተክርስቲያኒቱን ለ2 ዓመታት በመሪነት ያገለገለ ሲሆን በአሁኑ ወቅት ኑሮውንና ስራውን በቡታጅራ ከተማ በማድረጉ ምክንያት የቡታጅራ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጸሐፊ በመሆን በማገልገል ላይ ይገኛል። በመዝሙር አገልግሎቱም ይታወቃል። ከእንግዳችን ጋር ያደረግነውን ቆይታ እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ። መልካም ቆይታ። ብርሃነ ወልደስላሴ እባላለሁ። ወደዚህ ቸርች በቅርብ ከመጣው 2 ዓመት ሆኖኛል። በእርግጥ ከዛ በፊትም እዚህ ቤተክርስቲያን ውስጥ በሽምግልና አገልግያለሁ። ለትምህርት ብዬ መጥቼ ዲግሪዬን ስማር ለ2 ዓመት ያክል እዚህ ቆይተን ነበር። ከ2000 ጀምሮ እስከ 2002 ድረስ እዚህ ቤተክርስቲያን አገለግል ነበር። አሁን ደግሞ እዚህ በጸሐፊነት አገለግላለሁ። የቤተክርስቲያን ጸሐፊ ሆኜ ማለት ነው። ባጭሩ ይሄን ይመስላል። ክብር ለእግዚአብሔር ይሁን። ሰፊ ነው ታሪኩ። ጌታን እኔን ሲያገኘኝ በልጅነቴ ነው። ሕፃን ሆኜ ማለት ቤተሰቤ በጌታ አይደሉም። የመጀመሪያ በጌታ እንትን ያልኩት አዲስ አበባ ተወልጄ ያደግኩት እና እዛ በህፃንነቴ ገነት ቸርች ከሰፈራችን ፊት ለፊት ነበረ። ከአክስቴ ጋር ኖር ነበር እና እዛ ሰንዴ ስኩል እማር ነበር ዝም ብዬ ገብቼ። ከዛ በኋላ ያው አብ የተከለውን በጊዜው ማንም አይነቅለውም እና ቀስ በቀስ ስር እየሰደርኩ ከዛ በኋላ ከቤት እየተባረርኩ ከአንዴም 2 ጊዜ ከቤት ተባረርያለሁ በጌታ የተነሳ። የመጨረሻ 3ኛው ወደ ስራ ከመግባት በፊት ለ3ኛ ጊዜ ነው የተባረርኩት እና በህፃንነቴ ነው። ብዙ 2 ጊዜ አስቶኛል አባቴ እና በእንዲህ አይነት ሁኔታ ያው እግዚአብሔር ተክሎኝ ስለነበረ እህቶቼንም በዛው ምርኮ አገኘው። አባቴ አሁን በህይወት የለም እና እግዚአብሔር ሰጥቶኝ ከእህቶቼም በጌታ ሆነው በእንዲህ አይነት ሁኔታ ነው ጌታን ያገኘሁት። የእግዚአብሔር ስም የተባረከ። መልካም። የመጀመሪያው ገና ህፃን ነኝ። ሲጀምር አስታውሳለሁ ካልተሳሳትኩ 8 ዓመቴ ነበር እና ገነት ቸርች ትራክት ይሰጥ ነበር ድሮ እና ሰንዴ ስኩል በዛ ትራክት ተስቤ ገባው። ከዛ በኋላ
ህፃን ሆኜም ተማሪ ስለነበርኩኝ በወላጅ ቤተሰቤ ስር ነው የነበርኩትና በዛ በትንሽነቴ ያንን ይሰጠኝ የነበረውን ትራክት አነብ ነበር። ትንሽም ከነበሩ ልጆች የተሻለ እንቅስቃሴ ነበረኝ። መጽሐፍ ቅዱስ በማንበብ መልስ በመመለስ በመዘመር ምናምንና ጀስት በ8 ዓመቴ አጎቴ ያወቀ። አሁን አሜሪካ ነው ያለው። በድብቅ ነበር የሚሄደው። በቃ አያውቁም ማንም። ሄጄ ሰንደይ ስኩል ላይ ተካፍዬ እመለሳለሁ እና አጎቴ ያወቀ ያው ማንም እንደሚባለው ለስንዴ እርዳታ ነው የገባኸው፣ ባመጣኸው ስንዴ አባትህ በዛው በዶንያው መልሶ እዛው ነው የሚወረውርህ ምናምን ብሎ አስጣለኝ። ከዛ ለብዙ ቀንም ባይሆን ለ2 ቀን ውጭ አደርኩ ዘመድ ቤት ፋዘርም ፈርጄ። ከዛ በኋላ ተመለስኩ። እስከ 8ኛ ክፍል እስከምደርስ ድረስ ምንም በቃ ወደ ቸርች ዘንበል አላልኩም። 8ኛ ክፍል እግር ኳስ መራገጥ ትንሽ ወደ ነበርና ስጫወት የሆነ ኃይሌ የሚባል ልጅ የጋሞ ልጅ ወደ ቸርች ሲሄድ አገኘሁት። የሚገርም በቃ ውስጤ ስለነበረ ኃይሌ የት ነው የምትሄደው ስለው ቸርች አለኝ። ቸርች ወዴት ስለው እንደዚህ ቦታ አለኝ እና በጣም አዋራ ነው ልብሴ ማለት ቦታው ሽሮ ሜዳ ነው የሚባለው። ከወደክ ሙሉ ሰውነትህ ነጭ ሆኖ ነው የምትነሳውና ልምጣ ስለው አዎ አለኝ። 8ኛ ክፍል ነበርኩ ሄድኩ። ከዛ የዛኔ ሄድኩኝ። አጋጣሚ መካነ ኢየሱስ ኮልፌ መካነ ኢየሱስ ነበር የገባሁት እዛ ቸርች። ድሮ የማውቃቸው ዝማሬዎች ነበር የሚዘምሩት። አዲስ አልሆነብኝም። በጣም ደስ አለኝ። ጌታ ይባርካት የሆነች የሰንደይ ስኩል የምታስተምር የነበረች እህት ባይብል ሰጠችኝ። ይዤ መጣሁ ወደ ቤት እና ከዛ አሁንም በድብቅ ማካሄድ ጀመርኩ። አጋጣሚ ሆኖ እህቴ ላይ አጋንንት ያዛትና ትንሽ አጎሳቆላት በጣም። የኔ ታላቅ ነች። ከዛ የቃለ ሕይወት እናት ነበሩ ሮማን የሚባሉ ሴት እትዬ ሮማን ይባላሉ። በዛን ጊዜ ራሱ ወደ 30 ዓመት አካባቢ አገልግሎት ነበራቸው በጌታ ቤት እና ከዛ መጡ። አጋንንቱ እንትን ሲል ጸለዩ። አጋንንት ከእህቴ ወጣ። ከዛ እህቴም ወደ ጌታ መጣች። ያ ሲሆን አባቴ አያውቅም እና ከዛ እንትን ሲባል ደግሞ አብረን እያካሄድን እያለ ታወቀ። 8ኛ ብዙም ሳንሄድ ሁለታችሁ ተስማምታችሁ በድብቅ ስናካሄድ ከታወቀ ከዛ በኋላ ከቤት ተባረርን ሁለታችን። የድሮውን ነገር ረስቶ ስለነበረ ልጄን ያበላሸችው እሷ ነች አለ። ታላቄ ስለሆነች እሷ ነች ምናምን አለ። እሷ አትገባም አለ። ሽማግሌዎች መጡ። ህፃናቶች ናቸው ልጆች ናቸው በሚል ተለምኖ እንደገና ገባን። ብዙም እንትን አላልንም የዛኔ። ከዛ በኋላ ቆየንና 12ኛ ክፍል ስደርስ 1980 ዓመተ ምህረት ላይ አጠገቤ የሚቀመጥ ዓለም የሚባል ልጅ ነበር እና እሱ አጠገቤ ነው ያለው። ለካ በጌታ ነው። እኔ ጌታ መሆኑ ምናምን አላውቅም። አጋጣሚ መዝሙር ሲዘምር አየሁት። የሚዘምረው መዝሙር አሁንም የማውቀው መዝሙር ሆነ። ከዛ አብሬ ዘመርኩና አንተ ጴንጤ ነህ እንዴ ምናምን ስለው ጊዜ አዎ አለኝ። ትንሽ እሱ ላይ የተፈተንኩት ምን ነበረ አገናኘኝ አልኩት። የዛኔ ለካ ትምህርት ቤት እንትን ይባላል ፌሎሺፕ አለ። ካልተሳሳት እስከ 3 ወር እንደዚህ ያክል ፌሎሺፕ አልወሰደኝም። ሁሌ እየለመንኩት ውሰደኝ እያልኩት ምናምን ስከተለው እንትን ይልና ትንሽ የሆነ ቦታ ሄደን አጥፍ ይልና ይሸውደኛል። በቃ እንዳውቅ አልፈለገም። ለምን እንደሆነ አላውቅም። እንግዲህ የሆነ ችግር ይፈጥራል የሚል ነገር አንስቶ አስቦ ይመስለኛልና እዛ ዞር ይልብኛል። ከዛ እኔም ወደ ጫወታ እሄዳለሁ። እንደዛ የሆነ በቃ 3 ወር ከሞላኝ በኋላ ሁሌ ጨቀጨቀው ስለነበረ ከዛ ና አለና ወስዶ ትምህርት ቤት እኔ እንደውም ቸርች እንዲወስደኝ ያክልም ጭምር ነበር እንትን የምለው። ከዛ ከፌሎሺፕ ከመሪዎች ጋር አገናኘኝ። ከዛ በኋላ 12ኛ ክፍል ውጤት አመጣው። ጅማ ገባው። ጅማ ላይ እዛ ፌሎሺፕ ላይ ጥሩ እግዚአብሔር ተከለኝ። እዛ ነው እንደውም ደህንነትም ጭምር የተማርኩት። አንድ ዘማሪ ያለ መካነ ኢየሱስ ሙሉጌታው ሰብስቤ የሚባል አሁን ቄስ ነው። ውጪ ካናዳ ሳይሆን አይቀርም። ባለፈው ሳየው
ሰርች ሳረግ ካናዳ እንዳለ ነው ያየሁት እና እሱ ደህንነት አስተማረኝ። ከዛ እግዚአብሔር ደህና ተከለኝ። ከዛ ተመልሼ መጣሁ ከትምህርት በኋላ ቤት ቁጭ እንዳለን ያው እህቴም ሌላም ታችን ምናምን ወደ ጌታ መጥተው ስለነበረ ታወቀ። ከዛ በኋላ ጀስት ኢህአዲግ ሊገባ ግንቦት ገባ፣ ሐምሌ ላይ ከቤት ተባረረ ሁላችን ልጆች። እናቴ ስትቀር ሁላችንም ተባረረ። ትንሽ ነበረች አንደኛዋ ትንሽ እህቴ 8ኛ ዓመቷ ነው የዛኔ ገና አፏም 8 ዓመቷ ሆኖ አፏ አልተፈታምና እዛ የሆነ ምንም ነገር ይዛቸው አትወጡን ተብለን ተባረን ስንወጣ ትንሿ እህቴ አጋጣሚ ከትምህርት ቤት ከውጭ ስትገባ አየች። ወዴት ነው የምትሄዱት? እንደዚህ ምናምን ያቺ ነይ አላት። እኔም እንደነሹ ነኝ አፏ ክፍተ እንትን ነበረ። እኔም እንደነሹ ነኝ ብላ ተከትላ ወጣች። ከዛ በቃ ወደ ቤት አልተመለስንም። ጣፈንታችን ክብር ለእግዚአብሔር ይሁን ማለት ያው እንደወጣን አክስታችን በጌታ ነበረች። እኔ ከጓደኞቼ ጋር ቁጭ አልኩ። ሴቶች ስለሆኑ አክስቴ ተቀበለቻቸው። ክብር ነች ትባላለች፣ በጌታ ነች። ባለቤቷ በጌታ አይደለም፣ ልጆቿም እንደዛው አሁን በጌታ ናቸው ብዙዎቹ። ከዛ እነሱ እዛ ይቀመጣሉ፣ እኔ በቃ እየዞርኩ ጓደኞቼ ቤት ነበር እንትን የምለውና እግዚአብሔር ብቻ ተከለን አጸናን። ደስ የሚለው ነገር እሱ ነውና ብዙ መከራ ያየንበት ዘመን ነው። ወደ ስራ ማናችንም እንትን አላልንም። ከዛ በኋላ አጎት ነበርና ዓለማዊ አጎትን ጌታ አስነሳለን። በጌታ አይደለም የእናቴ ወንድም ነው። እሱን አስነሳለን። እህቶቼም ያው ከሰው ጋር ስትኖር አንዳንዴ መጋጨት ይኖራል እና አንዳንዴ በሚደረግ እነሱም በሚያጠፉት ሊሆን ይችላል፣ በማያጠፉትም ነገር ሊሆን ይችላል ይሰማቸው ነበርና እኔ የኔ ችግር አይሰማኝም። በጣም ታርዣለሁ፣ በጣም ተጠምቻለሁ፣ ተርቤያለሁ። የሚገርማችሁ ነገር በጣም ከሚገርመኝ ነገር ከወር እስከ ወር ማለት ትችላለህ ጾም ጸሎት አውጅ ነበር በራሴ ላይ ሰውን ላለማስቸገር ስል መብላ ስለማልፈልግ አይደለም። ለስጋዬ ጾም ነው እለዋለሁ። በቃ ማታ ከቀመስኩ በነጋታው ጾም ነው ተብሎ እንደዚህ በቃ እንትን ነበርና በጣም ከሳው፣ በጣም ደከምኩ። በቃ ከዛ በኋላ አቃተኝ፣ መኖር አቃተኝና ሰው ቤት ራሴን ስቼ ወደቅኩ። ታመምኩ በጣም እና ከዛ ላክስቴ ተነገራት። ተሯሩጠው መጡ፣ ሐኪም ቤት ወሰዱን። ግሉኮስ ምናምን ተደረገ እና በነጋታው አካባቢ ነቃሁ፣ ራሴን ከሳትኩበት። ጌታ መልካም ነው። በቃ በእንደዛ አይነት ሁኔታ እነሱ እንደዛ ሲቀጥሉ አጎቴ ብር ሰጠን። እዛ ሰው ቤት ተከራየን። እዛ እግዚአብሔር ረድቶን ሽሮ ምናምን ነገር እየሰራን መነገድ ጀመርን እና እቃዎች አንዳንድ እቃዎች ገዛዛለን በነዛ በሰጠን ብር። እዛ ሽሮ እየሰራን ያንን እየሸጥን መኖር ጀመርን። በመካከል ያው ጌታ ይባርከው እህቴን እንደገና የመንግስት ስራ ፈልጎ አገኘላት። ወደ መንግስት ስራ ገባች። እኔም ትምህርት እንድማር አደረገኝና የጤና ሙያ እንድማር አደረገኝ። ከዛ ወደዚያ ነገር ገባን። ከዛ በኋላ ሁላችንም ያው በስራ ተሰማራ። እግዚአብሔር በመልካምነት ትምህርቱን ይኸው እዚህ ደርሰናል። ክብር ለእግዚአብሔር ይሁን። በጣም ጌታን በደንብ እንድናውቀው አድርጎናል። የምንወስደው ትልቁ ነገር ተተክለን እንድንኖር በእግዚአብሔር ቤት ጽናትን ምን ማለት እንደሆነ ከጌታ ጋር መሆን ምን አይነት ብትራብም ብንጠማም ብንታረዝም ጽናት ምን እንደሆነ ጌታ ምን እንደሆነ አውቀንበታል። በቃ አሁን ከጌታ ወደ ኋላ በሉ ቢባል ምንም ቢመጣ ወደ ኋላ እንዳንል አድርጎናል። በቃ በእግዚአብሔር ያሳድገን ነበር። በእግዚአብሔርም ቃል በእግዚአብሔር እውቀት ያሳድገን ነበርና የሚገርም እሱ ይሄ ወደ ቤት እስከ ምንም ፋዘር አርፏል ሳንመለስ ወደ ቤት አልተመለስም። በቃ ከወጣም በኋላ እስከ መጨረሻ ድረስ አልተመለስንም እና ያ ምንድነው ቢርበንም ቢጠማንም በቃ ጌታ ትክክለኛ ምርጫችን እንደሆነ ገብቶን ነበር። እግዚአብሔርም ደግሞ አጸናን። በተለያየ ሰዎች እግር ስር ተቀምጠን የእግዚአብሔርን ቃል እንድንማር አደረገን።
በቃ ችግር የሚያልፍ ነገር እንደሆነ እየገባን መጣ። የሚያልፍ ነገር አሁን እግዚአብሔር ይመስገን እህቴም በስራ ላይ ነች። እኔም ትንሿ እኔም እንደነሹ ነኝ ብላ የሮጠችው ህፃን ልጅ የነበረችው አሁን አድጋ ኖርዌይ ነው ያለችው እና ጌታ በቃ ማለት በድንቅ ሁኔታ ተንከባክቦ ነበር የሚያሳድገን የሚያኖረን የነበረውና የሚፈጠርብን የገባኝ ነገር ትልቁ ደስ የሚለኝ ነገር በህይወትህ የሚመጣ ማንኛውም ነገር ቀላል እንደሆነ እንድታውቅ ያደርጋል። በቃ እንደ ተራ ነገር እንድትቆጥረው ቢርብህም ተራ እንደሆነ ነገር የሚያልፍ እንደሆነ እየገባ ይመጣል። ቢጠማህም ብትታረዝም እና ነገ የተሻለ የተለየ መልካም ነገር እንደሚገጥምህ እያወቅከው ትሄዳለህ እና በዛ ነገር የተነሳ ጥሩ እንድንጸና በእግዚአብሔር ቤት ተተክለን እንድንኖር አድርጎናል። እና ክብር ለእግዚአብሔር ይሁን። በእውነት ምንድነው አጋጣሚ ሆኖ የዛን ጊዜ የነበረው ፍቅር ትልቅ ነው። የሚገርም ነገር ከማስታውሳቸው ማድርበት ቦታ አጣሁ እና ምን አደርጋለሁ ቆይቼ ሲመሽ ነው ምገባው። በጣም ሲጨልም ሰው በሌለበት ማድ ቤት እገባ ነበር እና አንድ ጊዜ የመጀመሪያ ማድ ቤት የገባው ጊዜ ምን ገጠመኝ? ልጅም ስለሆንኩ ማድ ቤታችን ውስጥ ገባሁና መሬት ስሆን ፈራሁ። የሆነ አውሬ እንደዚህ በጣም ፈራሁና ከዛ ተንጠላጥዬ እንጨት ይዤ ላይ ወጣሁ። አይታይም ግን እንጨቱን ብዬ ተንጠላጥዬ ወጣሁ። ከዛ ወጥቼ የተወሰነ ያክል ጊዜ ተቆይቼ ወረድኩ። አልተመቸኝም። እዛ እንደዛ ያልኩ እዛው ነጋ። ጠዋት ስነሳ ልብሴ ሁሉ ጥላሸት ነው ሙሉ በሙሉ። ሳየው አስደነገጠኝ፣ በጣም አስደነገጠኝ። ከዛ ወንዝ ስለነበረ ወደ ወንዝ ሄድኩኝ። ወንዝ ሄጄ ልብሴን በባዶም አለቀለኩና አስጥቼ እስከ ጠዋት እስከ 4 ሰዓት እስከ ምናምን ድረስ ከዛ ከወንዝ አካባቢ ሆኜ በፓንት ብቻ ወደዚህ ወደዛ እያልኩ ከዛ አደረኩና ለብሼ ከዛ ተመልሼ ሄድኩኝና እንዲህ ምን ተኛበት ፍራሽ ሳይኖርን እህቶቼ ክብር ለእግዚአብሔር ይሁን አክስቴ ጋር በጥሩ ሁኔታ ላይ ነበሩ። ምንም እንትን ቢሆን በቃ ጥሩ ነበሩ። እኔ ነበርኩ ትንሽ እንትን የምለውና በቃ በሳጥን የልብስ ሳጥን ታውቃላችሁ፣ ትንሽ እንትን አለው ሳጥን በእንጨት የሚሰራ እዛ ላይ ተኛ ነበር። ያውም ዓለማዊ ቤት ገብቼ ዓለማዊ ቤት በጌታ ያልሆኑ ዓለማዊ ቤት ጎረቤቶች የነበሩት ቤት በቃ አምሽቼ ገባለሁ። ያችን ቦታ ይተውልኛል፣ እዛ ተኛለሁ። ጠዋት ሌሊት አባቴ እንዳያይ ሌሊት ተነስቼ እወጣለሁ እና ያ በዛ ሁኔታ አልፏል። እህቶቼ እንትን አክስቴ ጋር ስለነበሩ ብዙም የረሃብ የምናምን እንትን አልነበራቸው። እኔ ነበርኩኝ እንትን የምለው። ቅዱሳን ጌታ ይባርካቸው። አሁን አንድ ፍቅሬ የሚባል ልጅ አለ፣ አንድ ደምስ የሚባል ልጅ አለ። በጣም ምንም ቢሆን አይሰለቹኝም ነበር እና ይረዱኝ ነበር በጣም። ግን ምንድነው ብዙ ስትረዳ ውስጥህ እየተሰማው ይሄዳል፣ ትሸማቀቃለህ። ከዚህም የተነሳ ነው ገብተዋል በቃ ጾም ጸሎት መዋልን ሳልፈልግ ጾም ጸሎት ነው ብዬ ለስጋዬ የማውጀው የነበረው። ምክንያቱም እነሱ ጠዋት ለስራ ይወጣሉ፣ ነጋዴዎች ናቸው፣ ልብስ ነው የሚነግዱት። አጋጣሚ ሁለቱም እና አብሶ ፍቅሬ ሲሄድ ቁርስ ይገዛልኛል። ከሄድኩኝ እነሱ ጋር ቁርስ እበላለሁ። ምሳ ሰዓትም ከነሱ ጋር ከቆየው ምሳ እበላለሁ። ግን ያ ለኔ እንደ ትልቅ ሸክም ይሰማኝ ስለነበረ በቃ ጾም ጸሎት ውል ነበር። በቃ እየተኛው እየተነሳው እየጸለይኩ ምን እያልኩ ማታ ሲመጡ ለራሳቸው ምራት ቤት ይሰራል፣ ከነሱ ጋር እበላለሁ። ስለዚህ በልብስ ተማሪዎች ፌሎሺፕ ላይ ምናምን የነበሩ የሚያውቁ ልጆች አንድ ጊዜ ገዝተውልኛል፣ ትዝ ይለኛል። ልብስ ተገዝቶልኛል አንዴ። ከዛ በኋላ ያለውን ያው ብቻ በረሃብም በምንም ቅድም አመመኝ ያልኩም ከዚህ የተነሳ ነው። ብዙ ጾም ጸሎት በማብዛቴ በጣም ታመምኩ፣ ራሴን እስክስት ድረስ እና ሐኪም ቤት እስክገባ ድረስ እና ወገኖች ይረዱኝ ነበረ። ግን ማስቸገሩ ደግሞ ለኔ ትልቅ ያው
ያው የእግዚአብሔርም ሐሳብ ነው። በእኔ ሳላችሁ መከራ አለባችሁ ነው አይደል የሚለው። ስለዚህ ወንጌልም በእኔ ስለደረሰ ሳይሆን ዝም ብሎም አልመጣም። በብዙ መስዋዕትነት ብዙ ሳክሪፊኬሽን ባለው ሁኔታ ነው የመጣው። ቀላል ነገር አይደለም። በጌታ ስንሆን ይሄ ነገር እንደሚመጣ የእግዚአብሔርም ቃል ይነግረናል በሉቃስ ላይ አይደል። ሉቃስ 25 ካልተሳሳትኩኝ ምንድነው ያው ልጅ ከአባት ሚስት ከባል ለመለየትም ጭምር እንደመጣ ነው የሚናገረው። ስለዚህ እኛ ጌታን ካልን ምርጫችን እግዚአብሔር ከሆነ ምርጫችን ክርስቶስ ከሆነ በዛ ውስጥ የማያልፉ ሰዎች ደግሞ ከነሱ ሃይማኖት ከነሱ አስተሳሰብ ለየት ያለ ነገር ስታመጣ በዛ ነገር ውስጥ እንደምታልፍ ይታወቃል። ስለዚህ የእግዚአብሔርም ፍቃድ ነው። ወንጌል በእንዲህ አይነት ሁኔታ ክርስቶስ ዝም ብሎ አይደለም የመጣው፣ ራሱን በመስጠት ነው፣ በመስዋዕትነት ነው። አምላክ ሆኖ ሳለ ማለት ነው። እኛ እንኳን ሰዎች ነን። አምላክ ሆኖ ሳለ ብዙ ነገሮች ማድረግ ሲችል እሱ የከፈላቸው ያለፈባቸው ጎዳናዎች ሲተፋበት ሲዘበትበት ጭምር የነበረ ነው። እነ እስጢፋኖስ ስንመለከት ለወንጌል ብለው ሲወገሩ እናያለን፣ ሲሞቱ። እንግዲህ ብዙዎች በድሮ ጊዜ በነበሩ ሰሞኑን የሆነ ፊልም እያየው ነበርና በቃ ነገስታቶች ለራሳቸው ማዝናኛ በትልቅ የታጠረ በግንብ የታጠረ እንትን ላይ ቅዱሳኖችን በዛ ምንድነው በአንበሳ ሲያስበሏቸው እናያለን፣ በአውሬዎች ሲያስበሏቸው ሲያቦጫጭቋቸው እናያለን። እና በእንዲህ አይነት ሁኔታ ነው የመጣው ወንጌል። ዝም ብሎ የመጣ ነገር አይደለም። እና እንድንጸና እንድንበረታ ጌታን የበለጠ እንድናውቀው እግዚአብሔርን ደግሞ የበለጠ እንድናፈቅረው ጌታ በእንዲህ አይነት ሁኔታ እንድናልፍ ይፈቅዳል። የእግዚአብሔር ቃል ነው። ግን ድሉ ያው በመጨረሻ የክርስቲያኖች ይሆናል። እየበዛን የሄድንበት ምክንያት ያ ነው። በእርግጥ ምንድነው አሁን ያለው ሁኔታ እንደ ድሮ ነው ብዬ አላስብም። የፍቅሩም አንደኛ ብዛት አልነበረንም። ብዛት ስላልነበር ፍቅራችን በጣም ብዙ ነው። በቁጥር ጥቂት ነን፣ ብዙ እንተዋወቃለን። በቃ በአብዛኛው በግፍ በመገፋት በስደት ውስጥ ያለ ሰው ነው የነበረው እና ስለዚህ ፍቅሩ በጣም ትልቅ ነው የነበረው እና እንደ ሸክም አይቆጥረውም፣ እንደ ትልቅ አገልግሎት ይቆጥረው ነበር የነበረው እና በዚህ ነገር ላይ ያው መጠጋት ቅዱሳኖች እንዲህ አይነት ነገር በሚገጥም ጊዜ ማበረታታት ያስፈልጋል። እንደዚህ አይነት ሰዎችን መርዳት ያስፈልጋል፣ ማስጠጋት ያስፈልጋል፣ ችግራቸው መጋራት ያስፈልጋል። ይሄ ትልቅ ነገር ነው። በእርግጥ አለ ወይ? ብዙ ላይሆን ይችላል። እኔ ከወጣው በኋላ አንድ ወንድም ትዝ ይለኛል ከቤት ወጣና የቸርቹን ስም አልጠቅስም፣ እኔ ማመልክበት የነበረው ቸርች ነውና አንድ የቤተ ክርስቲያን መሪ ያለበት ጋር እንዲህ ተቸገረ ያለውና ቸርች ውስጥ ልደር አለው። በፍጹም አለ አይሆንም፣ አታድርም ምናምን ነገር አለ እና እዚህ ቦታ ላይ እንዲህ የምናሳድርበት አይደለም፣ ጭራሹኑ እንትን ይርበኛል ብዙ ነገር ይል ነበር ያ ወንድምና የዚሁ ጉራጌ ዞን ውስጥ የነበረ ከሶዶ ጉራጌ የነበረ ልጅ ነውና ብዙ ችግሮች አሳልፏል። በሌለን ነገር ያው እንረዳዳ ነበር፣ ግን የኛ እርዳታ ብዙ ዘላቂ አልነበረም፣ ጠለቅ ያለ ነገር አልነበረም እና በአሁን ሰዓት ቤተክርስቲያን እንዲህ አይነት ነገሮች ላይ የራሷ የሆነ ምትሰራው ነገር መኖር አለበት። ስደት በሚኖርበት ጊዜ ምንም ቢሆን በብርም በምንም በጥቂትም ቢሆን ከአንድ ግለሰብ የተሻለ ነገር ይኖራታልና እንዲህ ስደት ይሄንን ነገር ከመፍራት የተነሳ ከሚመጣባቸው መከራ የተነሳ ወደ ኋላ የሚመለሱ ብዙ ሰዎች አሉ እና ሰዎችን እንትን ቢባል አብረህ የምትበላውን የምትጠጣውን ቢያንስ እንኳን የታረዘውን ለባልበስ ያወለከውን ልብስ የማትጠቀምበት ልብስ እንኳን ብሰጥ ያ ሰው እየበረታ እየጠነከረ ይሄዳልና ቤተክርስቲያን በዚህ ነገር ላይ በጣም ልትሰራበት የሚገባ ነገር ነው። ወንጌል በእንዲህ አይነት ሁኔታ ነው መስፋት ነው የሚችለው። ሰዎችም ከጌታ ቤት እንዳይወጡ አውሬ እንዳይበላቸው በአጋንንት ሐሳብ ውስጥ ገብተው በኃጢአት ውስጥ እንዳይወድቁ ቤተክርስቲያን ትልቅ ልትሰራበት የሚገባ ነው። ያው ቤተክርስቲያን ሲባል ህንጻው ብቻ አይደለም ግለሰቦችም ናቸውና ግለሰቦች ይሄንን ነገር ማድረግ ይገባቸዋልና ብዬ ነው የማስበው። አለ
በጣም ነው ያለው። አንዱም ትልቁ የገጠመን አሁን እኛ እዚህ ስደት ነው። እንግዲህ ይሄ ቸርችን ስንመለከት አትሊስት ወደ 35 ዓመት በይዞታነት የተያዘ መሬት ነው ያለው። በጊዜው በነበረው ሁኔታ ይሄ መሬት በ35 ዓመት ግብር ባይከፈልበትም የካርታ ይዞታ ኖሮት የሚኖርበት ነው እና በተጽዕኖ ዓለማውያኖች እዚህ አካባቢ ስለሚበዙ በተጽዕኖ ይህንን ቦታ ለራሳቸው መውሰድ የፈለጉበት ሁኔታ፣ ገምሰው የወሰዱበት ሁኔታ፣ አጥር ያፈረሱበት ሁኔታ፣ አገልጋዮች የተደበደቡበት ሁኔታ ነው ያለው እና ትልቅ ስደት ነው ያለው የነበረው። እዚህ መሪዎች ተደብድበዋል ሆስፒታል እስኪገቡ ድረስ ማለት ነው እና በዚህም አላበቃም። ፉከራ አለ፣ ስድብ አለ፣ ዛቻ አለ። በስነ ስርዓት ገብቶ መውጣት አይቻልም። ወገኖች መተው እንዳያመልኩ ከፍራቻ የተነሳ የሚሄዱ የሚመለሱበት ሁኔታ አለ። ሌሎች ቦታ ነፃ የሚሆኑ ቦታዎችን ሄዶ የማምለክ ነገር እና በዚህ ቤተክርስቲያን ላይ ያለው በደል በጣም ትልቅ ነው። ዞራችሁ ብታዩት የህፃናት መጫወቻ፣ የህፃናት ማሳደጊያዎች አሉና እነዛን ነገሮች ሁሉ የማፍረስ ነገር ይካሄዳልና በቤተ ክርስቲያን ላይ አሁንም ስደቶች አሉ። የሃይማኖት ነፃነት ይባላል እንጂ እንደዚህ ክርስቲያኖች ያልበዙበት አካባቢ ከሆነ በጣም የማጥቃት ነገር አለ። በጣም የማጥቃት ነገር፣ የነሱ የሆነ ነገር ለመውረስ መመኘት አይነት ነገር፣ የሚተዳደሩበትን ነገር የማፍረስ መሳሪያዎች እዚህ ባይደረጉም አንዳንድ ቦታዎች ላይ የመቀማት ቸርቹን የማቃጠል እንደዚህ ነገሮች አሉ። አሁንም የቆሙ ነገሮች አሉ አይደሉም እና እነዚህ ነገሮች ደግሞ ያው ይብዛ ሚነስ ሊጎዳን በሚችል መልኩ በሚያሳዝን ሁኔታ በዚህ በቤተ ክርስቲያናችን ውስጥ ተካሂዷል እና እንደዚህ ነገሮች በእኛም ላይ የተፈጸሙ ነገሮች ናቸው። ቀድሞ ነቢያትና ሐዋርያት ደምና እንባ ታስሮ በፊት ዋጋ አግኝቷልና አባባ ዛሬ በእምነት ቆሜ እጠብቃለሁ። ዋጋ ከፍዬበት አክሊሌን ወስዳለሁ። ዋጋ ያስከፍላልና ክርስትና ገና ምኑ ተያዘና የአባቶቼን ወግ አይቼ የነቢያትና የሐዋርያትን ጽዋ ጠጥቼ ሽልማቴን እቀበላለሁ። ገና ዋጋ እከፍላለሁ። ዋጋ ያስከፍላል ከኢየሱስ ጋር ኑሮ በዓለም ተሰዶ ተጎሳቅሎ እና ተባሮ የሕይወትን አክሊል ለመቀበል ላለፉት ለእኔ ዋጋ ያስከፍላል። ዋጋ ያስከፍላልና ክርስትና ገና ምኑ ተያዘና የአባቶቼን ወግ አይቼ የነቢያትና የሐዋርያትን ጽዋ ጠጥቼ ሽልማቴን እቀበላለሁ። ገና ዋጋ እከፍላለሁ። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ያስከፍላልና ክርስትና ገና ምኑ ተያዘና የአባቶቼን ወግ አይቼ የነቢያትና የሐዋርያትን ጽዋ ጠጥቼ
ኢየሱስ